አሚጎስ እኔን ለብራንድ አምባሳደርነት ስላጨኝ በጣም ነው የማመሰግነው። እሺ የተከበሩ አርቲስት ግሩም ኤርሚያስ የኪነ ጥበብ ባለሙያ፣ የተከበሩ አቶ ዳዊት ወልደ አማኑኤል የአሚጎስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር የቦርድ ሰብሳቢ፣ አቶ ፍጹም አብርሃ የአሚጎስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር መስራችና ስራ አስፈጻሚ፣ እንዲሁም ደግሞ የአሚጎስ ከፍተኛ የስራ አመራሮች፣ ጥሪ የተደረገላችሁ እንግዶች፣ ጥሪ የተደረገላችሁ ሚዲያዎች፣ ጥሪያችንን አክብራችሁ ስለመጣችሁ እጅግ አድርገን እናመሰግናለን። እንግዲህ ዛሬ እዚህ የተገኘነው አሚጎስ በመጣባቸው 13 ዓመታቶች ውስጥ በርካታ ትልልቅ ስራዎችን እየሰራ ለበርካቶች የፋይናንስ ድጋፍ እያደረገ የበርካቶችን ህይወት ጥሩ ደረጃ ላይ ያደረሰ መጥቷል። አሁንም ደግሞ ቀጣይ ገና ብዙ ስራዎችን ለመስራት እቅድ ላይ ነው። በዚህም መሰረት አንዱ ትልቁ እቅድ ብራንድ አምባሳደር መሾም ነው። ዛሬ የተገናኘንበት ትልቁ ምክንያት ይሄው ነው። እንግዲህ በበርካታ ፊልሞች እናውቀዋለን። ትልቅ ዝናን አትርፏል። ብዙ ናቸው ፊልሞቹ። ጥቂቱን ግን በብዙ ሰው ልብ ላይ የቀሩትን ለመግለጽ ልሞክር። ሄርሜላ፣ ይሉኝታ፣ የሞሪያም ምድር፣ ስሬት፣ አማላዩ፣ ጽኑ ቃል፣ በጭስ ተደብቄ፣ ውሃና ወርቅ፣ 400 ፍቅር፣ 79፣ የሱፍ አበባ፣ ላምባ፣ ሌሎች ብዙ አሉ። አልተሳሳትኩም? መልካም። ስለዚህ ዛሬ አርቲስት ግሩም ኤርሚያስን የአሚጎስ ብራንድ አምባሳደር አድርገን ለመሾም የፊርማ ስነ ስርዓት ለማድረግ ነው እዚህ የተገናኘ ነው። በጣም ደስ ብሎናል። ከዚህም በኋላ እንግዲህ ትልቅ ጉዞ ከአሚጎስ ጋር እንጠብቃለን። አጠር ያለ ፕሮግራም ነው የሚኖረን። የመጀመሪያው ፕሮግራማችን የሚሆነው ወደ እነሱ ነው ማይኩን የማስተላልፈው። አርቲስት ግሩም ኤርሚያስ የሚናገረው ነገር ይኖራል። ከሱን ጀምርና ከዛ በማስቀጠል አቶ ፍጹም አብርሃ ከዛም አቶ ዳዊት ወልደ አማኑኤል ንግግር ያደርጉልናል። ጥያቄዎችም ካሉ እናስተናግዳለን። በተጨማሪም ደግሞ አሚጎስ የሚሰጣቸው የቁጠባና የብድር አማራጮችን በተመለከተ ውይይት እንዲሁም ደግሞ የምንገልጽላችሁ ነገር ይኖራል። አሚጎስ እንደሚታወቀው በየጊዜው ምቹ የሆኑ ለአባላቶቹ ምቹ የሆኑ በተለይ ደግሞ በአባላቶች ተደጋጋሚ ጥያቄ መሰረት የተለያዩ የብድር አማራጮችን ያመጣል። በዚህም በጣም ተመራጭ ያደርገናል። ይህንንም አስመልክቶ ወደ እናንተ የምናደርሰው መልእክት ይኖረናል። አሁን ቀጥታ ወደ ስፒቹ እንለፍ። ሁላችሁም እንደምን ዋላችሁ። እንግዲህ ያው ስፒቹን በወረቀት ነው ያዘጋጀሁት። አንድ 30 ገጽ ነው እንግዲህ ቻሉት። እሺ፣ የተከበሩ አቶ ዳዊት ወልደ አማኑኤል የአሚጎስ ቦርድ ሰብሳቢ፣ የተከበሩ አቶ ፍጹም አብርሃ የአሚጎስ መስራችና ስራ አስፈጻሚ፣ የተከበራችሁ የቦርድ አባላት፣ የተከበራችሁ የአሚጎስ አጋር ድርጅቶች እንዲሁም ጥሪ የተደረገላችሁ እንግዶች በሙሉ እንኳን ደህና መጣችሁ ማለት እወዳለሁ። በዛውም እንኳን ለ13ኛ ዓመት የክብረ በዓል በሰላም አደረሳችሁ እላለሁ። ምንድነው ብራንድ አምባሳደር ለመሆን ከአሚጎስ ጋር ስምምነት ላይ ስንደርስ
የመጀመሪያ ያደረኩት ምንድነው ስለ ሳኮ ታሪካዊ ዳራ አመጣጡ ምን ይመስላል የሚለውን ነገር በተወሰነ መልኩ ለማንበብና ለማጥናት ነው የሞከርኩት። ስለዚህ በተወሰነ መልኩ ዓለም ላይ እንዴት ተጀመረ፣ እነዚህ የህብረት ስራ ማህበራቶች እንዴት ዓለም ላይ ተጀመረ፣ ከዛ ወደ አፍሪካ እንዴት ተሸጋገረ፣ ከዛ መጨረሻ ላይ ደግሞ ወደ ሀገራችን ኢትዮጵያ በምን አይነት መልኩ ገባ የሚለውን ነገር በተወሰነ መልኩ ለመግለጽ እወዳለሁ። የገንዘብ ቁጠባና ብድር ህብረት ስራ ማህበር ታሪካዊ አመጣጥ መነሻው በ19ኛው ክፍለ ዘመን ሲሆን የተጀመረውም በጀርመን ነው። ዋነኛ መነሻ ምክንያቱ ደግሞ በወቅቱ የነበረው የኢኮኖሚ ቀውስ፣ ድህነትና በኢኮኖሚ ዝቅ ያለው ህዝብ ከባንክ ብድር ማግኘት አለመቻሉ ነበረ። ምስኪን ገበሬዎችና የእጅ ጥበብ ባለሙያዎች በግል አበዳሪዎች ከፍተኛ ወለድ ይበዘበዙ ስለነበረ ህዝቡ ከከፍተኛ የብድር ወለድ ተላቆ የራሱን የፋይናንስ አቋም እንዲገነባ ለማስቻል ነው። ለዚህ ደግሞ ፈርቀዳጅ የሆኑት ሁለቱ ጀርመናውያን ማለትም ሄርማን ሹልዝ እና ፍሬድሪክ ሲሆኑ ሄርማን በ1852 በከተማ ለሚኖሩ የእጅ ጥበብ ባለሙያዎችና ነጋዴዎች የሚሆን የመጀመሪያውን የብድር ማህበር መሰረተ። ፍሬድሪክ ደግሞ በ1864 በገጠር ለሚገኙ ገበሬዎች የሚሆን የብድር ማህበር እሱም እንደዚሁ አቋቋመ። ከዛ ይቀጥልና ወደ ሰሜን አሜሪካ እንዴት ተስፋፋ? በ1900 አልፎንስ የተባለ ግለሰብ በካናዳ ኩዌክ የመጀመሪያውን የሰሜን አሜሪካ የብድር ማህበራት መሰረተ። ከዚያም በ1909 በዩናይትድ ስቴትስ ኦፍ አሜሪካ ተጀመረ። ይህ እንቅስቃሴ በኢንዱስትሪ አብዮት ወቅት ሰራተኞች ከባንክ ብድር ማግኘት አስቸጋሪ በሆነባቸው ጊዜያት ትልቅ አማራጭ ሆኖ ተገኝቷል። ከዛ ወደ አህጉራችን አፍሪካ እንሻገራለን። በአፍሪካ የሴቪንግ ኤንድ ክሬዲት ኮኦፕሬቲቭ ኦርጋናይዜሽን ታሪክ ወይም ደግሞ በምህጻረ ቃሉ ሳኮ ነው የምንለው። ሳኮ ስንል ሴቪንግ ኤንድ ክሬዲት ኮኦፕሬቲቭ ኦርጋናይዜሽን ወይም ደግሞ አንዳንዴ ሶሳይቲ በሚለው ይቀየራል። ይህ ታሪክ የሚጀምረው ከቅኝ ግዛት ማብቂያና ከነፃነት እንቅስቃሴዎች ጋር ሲሆን አህጉሪቱ የራሷ የሆኑ ጥንታዊና ባህላዊ የቁጠባ ዘዴዎች ነበሯት። ለምሳሌ እንደ እቁብ ማለት ነው። በሀገራችን እቁብ፣ እድርን መጥቀስ እንችላለን። ነገር ግን አህጉሪቷ እነዚህ የሴቪንግ ወይም ደግሞ የቁጠባ ዘዴዎች ቢኖራትም ዘመናዊው የቁጠባና ብድር ህብረት ስራ ማህበር መዋቅር የተጀመረው በ20ኛው ክፍለ ዘመን አጋማሽ ነው። በዚህም የተነሳ በአፍሪካ የመጀመሪያው ዘመናዊው የብድር ስራ ህብረት ስራ ማህበር የተመሰረተው በያኔዋ ጎልድ ኮስት በአሁኗ ጋና በ1955 ነው። ዓላማውም በሰሜናዊው ጋና ይኖሩ የነበሩ ምስኪን ገበሬዎችን ከሀብታም አበዳሪዎች ከፍተኛ ወለድና ብዝበዛ እንዲጠበቁ ለማድረግ ነው። በ1960ዎቹ የነፃነት ንፋስ በአፍሪካ ሲነፍስ ሳኮ ሴቪንግ ኤንድ ክሬዲት ኮኦፕሬቲቭ ኦርጋናይዜሽን በተለያዩ ሀገራት መስፋፋት ጀመሩ። ይህ እንቅስቃሴ በአህጉሩ ደረጃ ለማስተባበር በምህጻረ ቃሉ ACOSCA ወይም ደግሞ አፍሪካን ኮንፌዴሬሽን ኦፍ ኮኦፕሬቲቭ ሴቪንግ ኤንድ ክሬዲት አሶሲዬሽን በናይሮቢ ከተማ ለመጀመሪያ ጊዜ ተመሰረተ። በአሁኑ ሰዓት በአፍሪካ ከ43 ሚሊዮን በላይ የሳኮ ሜምበርስ አሉ ማለት ነው። በአጠቃላይ ለምሳሌ በኬንያ የተመለከተ እንደሆነ 7.39 ሚሊዮን አባላቶች ሲኖሩ በሩዋንዳ 5.7 ሚሊዮን አባላቶች አሉ። በሀገራችን በኢትዮጵያ ደግሞ 8.3 የሚሆኑ የሳኮ ሜምበርስ አሉ ማለት ነው። በአፍሪካ ውስጥ ሳኮ ስኬታማ ሊሆን የቻለው ቀድሞውኑም ለዘመናት ሲጠቀሙባቸው በነበሩ ባህላዊ የቁጠባ ዘዴዎች ምክንያት ነው። ለምሳሌ በኢትዮጵያ ቅድም እንዳልኳችሁ የእቁብ አለ፣ እድር አለ። ከዛ ደግሞ በተመሳሳይ በናይጄሪያ ሱሱ ይሉታል። በደቡብ አፍሪካ ደግሞ ስቶክቪል ይባላል። በኬንያ ቻማስ ይባላል። እሺ፣ ከዛ ወደ አገራችን ኢትዮጵያ ደግሞ እንዴት ገባ የሚለውን እንመለከታለን። በኢትዮጵያ እቁብና እድር ለዘመናዊው የቁጠባና ብድር ህብረት ስራ ማህበር አሰራር እንደ ቅድመ ታሪክ ለህዝቡ ስለ ቁጠባ ግንዛቤ ያስጨበጠ መሰረት ነው ማለት እንችላለን።
በኢትዮጵያ የመጀመሪያው ዘመናዊ የብድርና ቁጠባ ማህበር በ1956 ዓመተ ምህረት በኢትዮጵያ አየር መንገድ ሰራተኞች ተመሰረተ። ዋና ዋና የህግ ማዕቀፍ ምንላቸው ወይም ደግሞ ሌጋል ፍሬምወርኩን እዚህ ጋር ማንሳት ስለምፈልግ እሱን ልጥቀስላችሁ። በኢትዮጵያ የህብረት ስራ ማህበራት የሚመሩበት በዋነኝነት በአዋጅ ቁጥር 985 ህዝባር 2009 ነው። አሁን እንግዲህ ወደ እንትኑ እያጠበብን መጣላል። ከዓለም ወደ አፍሪካ፣ ከአፍሪካ ወደ ኢትዮጵያ፣ ከዛ ደግሞ የሚቀረን ምንድነው ወደ አሚጎስ ላይ ነው አይደል የምናርፈው። አሚጎስ እንዴት ተመሰረተ? አሚጎስ በስፓኒሽኛ ቋንቋ ሲሆን አሚጎስ ማለት የስፔን እንትን ነው ወርድ ነው። ትርጉሙም ጓደኛ ወይም ጓደኛሞች ማለት ነው። እዚህ ጋር በጣም የወደድኩት የስሙ ስያሜ ምናልባት ስለ ጓደኝነት ትርጉሙን ምናልባት ብዙዎቻችሁ ታውቃላችሁ ብዬ አስባለሁ፣ ግን እዚህ ጋር ጠቅሼ ባልፈው ደስ ይለኛል። ጓደኛ የሚለው ቃል በነገራችን ላይ ጓደኛ ማለት ነው፣ ጓዳን የሚያውቅ ማለት ነው፣ ሚስጥርን የሚያውቅ ማለት ነው። ከሆኑ ሰው ጋር ጓደኛ የምንሆነው ምንድነው? ሚስጥራችንን ስንተዋወቅ ነው አይደል? በጣም የምንወደውን የራሳችንን ሰው ነው ጓዳችንን የምናሳየው ወይ ወደ ጓዳችንን የምንወስደው አይደል? እንጂ ሌላ እንግዳ ከሆነ የት ነው የምናስቀምጠው? ሳሎን ነው። ስለዚህ አሚጎስ የት ይገባል? ጓዳ ውስጥ ይገባል ማለት ነው። ስለዚህ በጣም የወደድኩት ስያሜ ነው። በዚህ ነው እንግዲህ በነገራችን ላይ መስራቾቹ 3 ናቸው። የሶስቱም ስም በኤፍኤፍ ነው የሚጀምረው። በጣም የገረመኝ ኤፍ ደግሞ ስታንድ ፎር ፍሬንድሺፕ ለሚለው። ስለዚህ ብዙ ነገሮቹ በጣም ልክ እንደ ግጥም የሚመቱ ነገሮች አግኝቼበታለሁና ደስ ብሎኛል። እሱ ነው። ከዛ የዛሬ 13 ዓመት እንዳልኳችሁ በ3 ጓደኞች ተመስርቶ በዋነኛነት አነስተኛና መካከለኛ ገቢ ላላቸው በአነስተኛ የማኒፋክቸሪንግ እና በንግድ ላይ ለተሰማሩ ድርጅቶች የስራ ማስፋፊያ፣ የብድር አገልግሎት፣ ለትራንስፖርቴሽን አገልግሎት፣ ለእርሻ መሳሪያዎች እንዲሁም ለተለያዩ የብድር ፍላጎት የብድር አማራጮችን ሲሰጥ ቆይቷል። አሚጎስ በአሁኑ ጊዜ የዓለም አቀፍ ህብረት ስራ ማህበር ጥምረት፣ ኢንተርናሽናል ኮኦፐሬቲቭ አላያንስ እና የአፍሪካ ህብረት ስራ ማህበር የኮንፌዴሬሽን ማህበር አባል መሆን ችሏል። በርካታ ልምዶችን ከተለያዩ ሀገራት በመውሰድ ከሀገራችን ነባራዊ ሁኔታ ጋር በማስማማት እየተጓዘ ይገኛል። አሚጎስ ለማህበረሰቡ ተደራሽና ብቃት ያለው የፋይናንስ ተቋም ለመሆን በስፋት እየተጋ የሚገኝ ሲሆን ማህበራዊ ኃላፊነቱንም ለመወጣት ማህበራዊ የሶሻል ሪስፖንሲቢሊቲ የምንለውን በተለያዩ የበጎ አድራጎት ስራዎች ላይ በሰፊው ይሳተፋል። ምናልባት ብሮሸሮቹ ላይ ምናምን ታያላችሁ። እሱን ያው እዚህ ጋር በዝርዝር በጣም ብዙ ስለሆነ እናንተ እንዳላሰለቻችሁ። ኤግዛክት አመሰግናለሁ ዚስ። እሺ፣ በአሁኑ ወቅት የገንዘብ ቁጠባና ብድር ህብረት ስራ ማህበር በተልእኮቻቸው ሊያሳኳቸው የሚገቡት የአሰራር ዘዴዎች ሊኖራቸው ይገባል። ከነዚህም ውስጥ መረጃዎችን በዲጂታል አመዘጋገብ ስርዓት አቀነባብሮ መያዝ፣ የፋይናንስ ተደራሽነትን አነስተኛ ወደ ሆኑባቸው ማህበረሰብ ትኩረት ማድረግ፣ አነስተኛ የንግድ ስራ ላይ ለተሰማሩ ነጋዴዎች፣ ለሴቶችና ወጣቶች ወጥ የሆኑ የብድር አቅርቦት እንዲኖር ማድረግ ዋነኞቹ ናቸው። ለዚህ ደግሞ አሚጎስ በግንባር ቀደምትነት ይጠቀሳል። በመጨረሻም አሚጎስ እኔን ለብራንድ አምባሳደርነት ስላጨኝ በጣም ነው የማመሰግነው። አብረን በጣም የተሻሉ ስራዎችን እንሰራለን ብዬ አምናለሁ። እናንተም ስለመጣችሁ ይህንን የ30 ገጽ ጽሁፌን ስላዳመጣችሁኝም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንኳን ለ13ኛ ዓመት የአሚጎስ ክብረ በዓል በሰላም አደረሳችሁ። እንግዲህ ከአቶ ግሩም ኤርሚያስ እንዴት ለዛሬው ቀን ወይ ደግሞ ለዚሁ ለአምባሳደርነት እንዴት ሊበቃ ቻለ፣ እንዴት ተጀመረ፣ የተወሰነ ብሪፍ ባረግ ጥሩ እንትን ይመስለኛል። ረጅም ጊዜ ያው የአምባሳደርነት ጥናት እያደረግን ነበር። አምባሳደር የአሚጎስ አምባሳደር መሆን የሚችለው ማን ነው የሚል አሰስመንት ስንሰራ ነበርና እንግዲህ የአንድ ተቋም አምባሳደር ለመሆን እንግዲህ የተለያዩ ክራይቴሪያዎች ይፈልጋሉና እውነት ለመናገር በጣም የተሻለ ነጥብ ማግኘት የቻለው ግሩም ኤርሚያስ አርቲስት ግሩም ኤርሚያስ
በጭብጨባ ትልቅ ነጥብ ስላመጣ እንግዲህ በጭብጨባ ብትደግፉልኝ ደስ ይለኛል። አሰስ ስናደርግ እንግዲህ ያው ሰው መፈለግ በጣም የተሻለ ኳሊቲ ያለው ሰው መፈለግ በጣም ከባድ ነው። ምንም እንከን የሆነ ችግር የሌለበት ሰው ማግኘት በጣም ከባድ ሊሆን ይችላል። ግን ደግሞ በጣም የተሻለ በዲሲፕሊን ባክግራውንዱን አጥንተን በጣም የተሻለ አርቲስት በመሆኑና ለዚህ ለተቋሙም ደግሞ አይ ቲንክ አምባሳደር ብለን ሰይመነው የተሻለ ጊዜ ከአሚጎስ ጋር እንዲኖረው ትልቅ ሰፖርት እንደሚሰጠን በትልቅ ተስፋ ነው። ቅድም ሲገልጸው እንደነበር እንግዲህ ግሩም አይ ቲንክ አንድ የኮኦፕሬቲቭ ፊልም ሊሰራልን ይችላል። አይ ዶንት ኖ በጣም ከጀማመሩ ከ1850ዎቹ ጀምሮ እንግዲህ እንዴት እንደተጀመረ በደንብ ዲስክራይብ ሲያደርግልን ነበርና በጣም ቴንኪዩ። ገና ሳይጀምር ስለ ኮኦፕሬቲቭ ያለው እውቀት በሰፊው አንደርስታንድ ማድረግ ስለቻለ በጣም ትልቅ ነገር ነው። ልክ ነው። እኛም የተለየ ስራ አይደለም። አብዛኛው ከስር ያለው ማህበረሰብ ነው አሚጎስ ድጋፍ እያደረገ ያለው። ስንቋቋም ጀምሮ ስንጀምር ጀምሮ በ140 ብር የጀመረ በ3 ጓደኛሞች ወደ 20 አባላት ሄዶ በ9 ሺህ ብር ካፒታል ተመሰረተ። በአሁኑ ሰዓት ከ7 ቢሊዮን በላይ አቅም ይዞ ቀጣይ ሰኔ 30 ደግሞ ከ10 ቢሊዮን የማድረስ እቅድ ስለያዝን እዚህ ላይ ግሩም በጣም ትልቅ ኢንፑት ትልቅ ሰፖርት ይሰጠናል። ይሄንን ስንል ገንዘብ ብቻ እንዲሰራ አይደለም። አሚጎስ እስካሁን በ13 ዓመታት 14 ቢሊዮን የሚሆን ብር ዲስፐርስ አድርጓል ለ6000 አባላት። ስለዚህ እነዚህ 6000 አባላት ወደ ከ60 እስከ 70% የሚሆን መኪና ገዝተው ነው በራይድ በትራንስፖርት እየሰሩ ያሉት ከተማ ውስጥ ማለት ነው። ስለዚህ ይሄ ትልቅ ኢምፓክት ነው። ሌላ በኢኮኖሚው ዘርፍ በማኑፋክቸሪንግ፣ በአግሪካልቸር፣ በንግድ፣ በሰርቪስ ቢዝነሶች አሚጎስ የቀሩት ፐርሰንቶችን ብር እየሰጠ ተደጋጋሚ ብድሮች ምናልባት አንዳንዶቹ 8-9 ብድር ሳይክል የደረሱ አባላቶች አሉንና ይሄን እያደረገ እንግዲህ ስለዚህ ከጥሩ ስም ካለው የአምባሳደራችን ጋር ሆነን ይሄንን መልካም የምንሰጠው ሰርቪሶች ምናልባት በህዝብ ተቀባይነት አግኝቶ የተሻለ አገራችንን እንድንቀይር ህዝባችን ላይ ያለው ኢምፓክት የበለጠ እንዲሆን ትልቅ ስራ እንሰራለን ብለን እናስባለን። ይህ ብቻ አይደለም። አሚጎስ እንደምታውቁት ህብረት ስራ ማህበር ነው። ከመንግስት ነፃ የሆነ የግብር አድቫንቴጅ አለው። ይህንን አድቫንቴጅ በመጠቀም ብድር ብቻ ማቅረብ የሰዎች ኢኮኖሚክ ሲቹዌሽን መቀየር ብቻ አይደለም፣ ዲቪደንድም አትርፎ ደግሞ 52%፣ 53% በአሁኑ አመት ደግሞ ወደ 49.76% እስከ 300 ሚሊዮን ብር ትርፍ አትርፎ ለአባላቶቹ የሚያከፋፍል ተቋም። ስለዚህ አባላቶቻችን አሴት ክሬት እንዲያደርጉ፣ ሀብት እንዲፈጥሩ፣ ኢኩዊቲ እንዲጨምሩ አሚጎስ ትልቅ አቅም እየፈጠረ ነው። ይሄ 300 ሚሊዮን ለነዚህ አባላቶቻችን በሼር ነው የምናከፋፍለው። ስለዚህ ትልቅ ኢኩዊቲ ኮንትሪቢሽን አለው። ይሄ ብቻ አይደለም። በሄድንበት ክልል በከፈትንበት ብራንች ያልሰራነው መሰረተ ልማት የለም ማለት ይቻላል። በኢንቫይሮንመንት የተለያዩ ትምህርት ቤቶች ላይ ሰፖርት እናደርጋለን። በኢኮኖሚ በጣም የተጎዱ ሰዎቻችንን እንደግፋለን። ቤት እንሰራለን። ግሪነሪ ኤሪያዎች ላይ እንሰራለን። ስለዚህ የተለያዩ ምናልባት አሚጎስ ከተመሰረተበት ጊዜ ጀምሮ ወደ 100 ሚሊዮን ብር የሚሆን ኢንቨስትመንት አድርጎ ሶሻል አንድ ኢንቫይሮንመንታል ስራ ላይ በጣም ሲሰራ ቆይቷል እና ስለዚህ የአሚጎስ ቁጠባና ብድር ብቻ አይደለም ማለት ነው። አሚጎስ በተለምዷዊ አጠራር ፋይናንሻል ፕላስ ነው። ስልጠና እንሰጣለን ለአባላቶቻችን፣ እንዲቀየሩ እናደርጋለን፣ ኮንሰልት እናደርጋለን፣ ድጋፍ እናደርጋለን። ስለዚህ ከዚህ የበለጠ ደግሞ አሁን አይ ቲንክ 13 ዓመት ሞልቶናል። በ13 ዓመታት ከ140 ብር ጀምሮ 7 ቢሊዮን መድረስ የቻለ የሀገራችን አንድ በ13 ዓመታት ከተፈጠሩ አንድ ተቋም ነው ማለት ነው። ከዚህ የበለጠ ደግሞ ነገ ሰኔ 30 ቅድም የምላችሁ ታርጌት ይዘን ወደ 10 ቢሊዮን ከዛም ደግሞ ቪዥን ያደረግነው በ3-4 ዓመታት አፍሪካ ውስጥ ካሉ ቶፕ 10 ሳኮች አንዱ መሆን ነው። ስለዚህ በ2030 በአሁኑ ሰዓት ምናልባት 2-3 ዓመት ነው የሚቀረን ብለን ነው የምናስበው። እዛ እንደርሳለን። ያ ማለት እንግዲህ ቁጥር ብቻ አይደለም፣ አባላቶቻችን በጣም ተጠቃሚ ማድረግ
የበለጠ ዲቪደንድ እንድናገኝ ለመንግስትም ኮንትሪቢዩት የምናደርገው የስራ እድልም ቀላል አይደለም። እነዚህ 6000 የተበደሩት አባላቶች ባይዘወይ ቤተሰብ አላቸው ከጀርባ። እያንዳንዱ ቤተሰብ 3-4 ቤተሰብ ይኖረዋል። 20 ምናምን ሺህ የስራ እድል ተፈጥሯል። በአሁኑ ሰዓት የ300 ሰራተኞች እና 26 ቅርንጫፎች ስራ ኦልሬዲ በየክልሉ እየሰራ እንገኛለን። በአጠቃላይ በድጋሜ አርቲስት ግሩም ኤርሚያስን አምባሳደር መሆን ስለቻለ የአሚጎስ አምባሳደር መሆን ስለቻለ ከልብ አመሰግናለሁ። በዚሁም ደግሞ አባሉም ይጠቀማል፣ አሚጎስም ይጠቀማል። አጠቃላይ ኢኮኖሚክ ኢምፓክታችንም አብረን የበለጠ እንዲያድግ ማድረግ እንችላለን። አመሰግናለሁ። ቴንክ ዩ። እንዴት ዋላችሁ? ሁላችሁም በድጋሚ እንግዲህ እንኳን ደህና መጣችሁ ለማለት እወዳለሁ። አቶ ግሩም ኤርሚያስ ወይም አርቲስት ግሩም ኤርሚያስ አንተም የአሚጎስ ህብረት ስራ ማህበር ብራንድ አምባሳደር ስለሆንክ እንኳን ደስ ያለ። እኛም ደግሞ ክብር ይሰማናል። እንግዲህ ተቋም በግለሰብ ሲወከል ግለሰብ ደግሞ ያው ተቋሙን ይመስላል ነው። ስለዚህ እኛን ይዞ ነው ከዚህ በኋላ ወደየ ቦታው የሚሄደው፣ እኛን መስሎ ነው። ለብዙ ለ15000 ሰው ነው በነገራችን ላይ የወከልከው እና ቀላል አይደለም አይደል እንዴ? ሰው 15000 ሰው በመጪውም ጊዜ ደግሞ ከዛ በላይ አባላቶችን ወክሎ ትልቁን ራዕያችንን ከሚያስፈጽሙልን እንግዲህ ግለሰቦች አንዱ ይሆናል ብለን ነው የምናምነው። ስለዚህ እኛን የሚመስል ተቋማችንን መግለጽ የሚችል ሁለንተናዊ ስብዕና የተላበሰ አርቲስታችን ነው ብለን ስላመንንም ጭምር ነው እኛ እንድትቀላቀልም የፈለግነው። ይህንንም እንግዲህ ስናደርግ አንተም እንግዲህ በትልቁ ኃላፊነት ይሄንን ራዕያችንን ተጋርተ ወደ ተሻለ የእድገት ደረጃ የአቅምህን ያህል ኮንትሪቢዩት እያደረግ ልታስፈጽምልን እንደምትችል ታላቅ እምነታችን ነው። ለዚህም እንግዲህ ከማሳሰቢያ ጋር አብረን ሰተናል ማለት ነው። ስለዚህ እንኳን ደስ ያለን፣ እንኳን ደስ ያላችሁ። እጅግ አድርገን እናመሰግናለን። ቀጣይ መሰናዷችን የፊርማ ስነ ስርዓት ነው የሚሆነው።